አፈሳ የማይካሄድበት በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ ቢሾፍቱ፣ አዳማ፣ አርባ ምንጭ፣ ሐዋሳ ያለ ትግራዋይ ትግራይ ካለው ሰው በላይ ሰላም አለው። ትግራይ ካለው ሰው በላይ በሰላም ወጥቶ መግባት ይችላል። የሚያሳዝነው የጉዳይ ግን ትግራይ ብቻ አይደለም። መከላከያ ምን እያደረገ ነው የሚል ጎረምሳ ለምን ሄዶ አያደርግም? 90 ደቂቃ ሶፋ ላይ ተቀምጠው የማንቸስተር እና ቼልሲን ኳስ ጨዋታ ማየት የሚሰለችው ግብ ሲገባ ቀስቅሽኝ እያሉ ሶፋ ላይ የሚጋደሙ ሰዎች ከዓመት ዓመት የተደረገውን ውጊያ እንደ ተራ ነገር መተንተን ይፈልጋሉ። ማን ነው መከላከያ በየቦታው ለሱ ለመሞት ፈርሞለት እሱ ተቀምጦ የመከላከያን ውጊያ እንደፈለገ እንዲገመግም እንዲተነተን ይፈቀደለት? ይሄ እኮ የኢትዮጵያ ጉዳይ ነው። ሌሎች ኃይሎች እኮ ሌላ ፓስፖርት ያላቸው ሰዎች እኮ ለዚህ እኩይ ዓላማ ህይወታቸውን የከፈሉ በእግራቸው የተጓዙ ነው። መረጃ እየሰጡ ነው፣ እያቀበሉ ነው። ኢትዮጵያዊ ይሄንን ፈረስ ይሄንን ባንዳ ብቻ ሳይሆን የሚጋለቡትን ኃይሎችን ለማስቀረት ከመጨረሻው የቆረጠ የወሰነ መሆን አለበት። በእያንዳንዳችን መስዋዕትነት ላይ በእያንዳንዳችን ጥረትና ትጋት ላይ ኢትዮጵያ አሸንፋ ትቀጥላለች። ካልሰራን ግን ያ ሊሆን አይችልም። ደርግ ወታደር እንቁ ነው። ህይወቱን ነው እየከፈለ እቺን ሀገር ያስቀጥለው። ሊያጠፋ ይችላል፣ ሊያበላሽ ይችላል፣ ግን ህይወት ሰጥቷል። ያን ሪስፔክት ያደረገ አቲቲዩድናል ቼንጅ በሁላችሁ ውስጥ ያስፈልጋል ማለት ነው። ቢወጣም ቢኖርም አሁን ስለጠፋት ጥፋት ሳይሆን አጠቃላይ የከፈለውን ዋጋ ታሳቢ ያደረገ እንቅስቃሴ ያስፈልጋል። ሁለተኛው ገቨርኒንግ ፕሪንሲፕል እያንዳንዱ ጀነራል ዴይ ኤንድ ናይት ማሰብ ያለበትና ሞደርን አርሚ መሆን ከፈለግን እነዚህ 5 ፕሪንሲፕሎች ሳይዛነፉ ስራ ላይ መዋል አለባቸው። አንደኛው ኢሊት ሪክሩትመንት ውስጥ አርሚ እጁን ማስገባት የለበትም። የኢህአዴግ ሊቀመንበር አብይ ሆነ ከበደ ሆነ ተሰማ ሆነ አርሚ ጣቱን ማስገባት የለበትም። ያስገባ ቀን ናት ፖለቲካውን የአርሚን ፕሮፌሽናሊዝም ይገለዋል። በኋላ መጣው በፋክት አደገኛ ነገር ነው። ሁለተኛ ፓብሊክ ፖሊሲ ውስጥ እጁን ማስገባት የለበትም። ቅድም በፒላርስ እንዳሳየኋችሁ ሚሊተሪ ብቻ ሳይሆን በርካታ ፋክተርስ አሉ። የአንድን ናሽናል ፓወር ዲተርሚን የሚያደርጉ ጉዳዮች ሚሊተሪ ብቻ አይደለም። ቅድም አንስቻቸዋለሁ። ፖሊሲ የሚቀረጸው ሁሉም ፒላርስ ታሳቢ አድርጎ ነው። ፖሊሲ ውስጥ እጁን ካስገባ አርሚ፣ ኤሊት ሪክሩትመንት ውስጥ እጁን ካስገባ አርሚ ምን እንዳስከተለ በዓለም ላይ በኋላ ተወሰነው እናያለን። ሶስተኛው ኢንተርናል እና ኤክስተርናል ሴኩሪቲ ኤንድ ዲፌንስ የሚባለው ነው። እዚህ ጋር ኢንተርናል እና ኤክስተርናል ሴኩሪቲ የሚባለው ኤክስተርናል ትሬት መለየት፣ ፖለቲሳይዝ ማድረግ ስራ የፖለቲካ ኃላፊዎች ስራ ነው። አርሚ ሴኩላራይዝ ከሚደረግ መጠበቅ አለበት። ማንኛውም ኢሹ መጀመሪያ ፖለቲሳይዝ ይደረጋል። ለምሳሌ ከሮማን ኢምፓየር ጀምሮ አሸባሪነት አለ ዓለም ውስጥ። ሲንስ ሮማን ኢምፓየር አሸባሪነት ፖለቲሳይዝድ ነው የሆነው እንጂ ሴኩላራይዝ አልሆነም። 9/11 አሜሪካ ስትጠቃ ፖለቲሳይዝ መሆኑ ቀርቶ ወደ ሁለተኛው ሌየር አደገ። ያኔ ነው የፎርስስ ሎ ኢንፎርስመንት ኤጀንሲስ አክሽን ያስፈልጋል። ማንኛውም ኢሹ ኤችአይቪ ሊሆን ይችላል። ፖለቲሳይዝ በሆነበት ሰዓት የፖለቲካ አመራር ስራ ነው። ያኛ ጉዳይ ሴኩሪታይዝ በሚደረግበት ሰዓት ነው አርሚ ስራው መሆን የሚጀምረው። በኋላ ዲ ሴኩሪታይዝ የሚባልበት ሰዓት ሲመጣ ደግሞ አርሚ እጁ ይሰበስባል ማለት ነው። ይሄ ኢንተርናሽናል ፕሪንሲፕል ነው። ይሄ እንዲና ያደረገ አርሚ ፕሮፌሽናል መሆን አይችልም። ሚሊሻ ነው መሆን የሚችለው። ፕሮፌሽናል አርሚ ፕሪንሲፕልስ ዲናይ ማድረግ የለበትም። ሶስተኛ የመጨረሻው ኦርጋናይዜሽኑ ነው። ምን አይነት አቋም ይኖረው አርሚ ነው። ለምሳሌ አሁን አየር ኃይልና ምድር ኃይል አለ። ኔቪ ያስፈልገኛል ብሎ ፖለቲካል አርሚው ከወሰነ ያን ፓወር መገንባት ነው የአርሚው ስራ።
ምን አይነት አወቃቀር የሚለው የፖለቲካል ኤሊት ስራ ነው። አምስቱን ፕሪንሲፕል ሚስ ያደረገ አርሚ ፕሮፌሽናል መሆን አይችልም። ይሄ በጥንቃቄ መያዝ ያለበት ነው። ለምንድን ነው እንደዛ የሚሆነው? አንድ ኤሌክቶራሊዝም ይበላሻል። የሚወጣው ሰው የሚወስን ከሆነ አርሚ፣ ፖሊሲ የሚወስን ከሆነ አርሚ ምርጫ የሚባል ነገር የለም። የብዙሃን ድምፅ ናሽናል ኢንተረስት ያልኳችሁ ጠፋ ማለት ነው። ኤሊት ኢንተረስት ነው የሚሆነው። ግሩፕ ኢንተረስት ነው የሚሆነው። ግሩፕ ኢንተረስት 24th ሴንቸሪ ላይ ኦልድ ፋሽን ኮንትራክት ነው፣ አይሰራም። ማስ ኢንተረስት ነው የሚሰራው። አንደኛው ኤሌክቶራል ሲስተም አደጋ ውስጥ ይከታል። ሁለተኛው ፖለቲካል ራይትስ እና ሲቪል ራይትስ አደጋ ውስጥ ይከታል። ራይትስ የሚባል ነገር ፕሮፐርሊ ኤክሰርሳይዝ አይደረግም። ሶስተኛው አካውንታቢሊቲ፣ ሆሪዞንታል አካውንታቢሊቲ ማለት ፍርድ ቤት አለ፣ ፓርላማ አለ፣ አስፈጻሚ አለ። አርሚ ኦን ታፕ ከሆነ በዚህ ጉዳይ ይሄ ሶስት ቼክ ኤንድ ባላንስ የሚባል ነገር አይኖርም ማለት አይኖርም። ለምን? በኋላም እንደምናየው ሚሊተንት ተውት ነው የሚበዛው። ሚሊተንት ተውት ደግሞ ችግር መፍታት የሚያስበው ሚሊተሪሊ ነው፣ በወታደራዊ መንገድ ነው። ሀፕን አድርጓል ኢትዮጵያ ውስጥ ይሄ። ለዚህ ነው ዓለም የማያስፈልግ ኦልድ ኮንትራክት ብሎ የተወው። ይሄን ወደ ሚሊተሪ ሶሳይቲ ስናመጣ ሶሳይቲ እድገቱም ውድቀቱም ለሚሊተሪ በቀጥታም በተዘዋዋሪም አፌክት ያደርገዋል። የአንድ አርሚ ጥንካሬና እድገት ደግሞ ሶሳይቲ እንደዚሁ አፌክት ያደርገዋል። ለምሳሌ ኢኖቬቲቭ አርሚ ያለው ሀገር እንደ ራሻ ያለ ሀገር በጣም በርካታ ሀብት አርሚው ለሀገር ያመጣል። እንደምታውቁት ኒውክሌር ፕላንት ራሻ 5 ሌየር ነው ያላቸው። 5 ሌየር ኒውክሌር ፕላንት አላቸው። የመጀመሪያው ሌየር ኒውክሌር ፕላንት ከጥቂት ሰዎች ውጪ ማንም የማያውቀው ነው። ሁለተኛው ሌየር ኒውክሌር ፕላንት በጣም ወዳጅ የሚሏቸው ሀገራት መሪዎች ያስጎበኛሉ። ለሁሉም ክፍት አያደርጉም፣ ግን ያስጎበኛሉ። ሶስተኛው ሌየር ብዙ ሀገራት የሚያዩት ነው። ወስደው ይሄ ነው ፕላንታችን ያሳያሉ። አራተኛው ሌየር በየቀን አክቲቪቲውን ጄኔቫ ያለው ኤጀንሲ ኮንትሮል ያደርገዋል። ኦፕን ነው ማለት ነው ፎሬን ሲቲዝን። አምስተኛው ሌየር ፕራይቬታይዝ ነው። ኒውክሌር ፕላንት ራሻ ውስጥ ፕራይቬት ካምፓኒ የሚሰራው አለ። ፐርፖዙ ይለያያል። አውትካሙ ኢነርጂ ሊሆን ይችላል፣ ግን ኒውክሌር ፕላንት ፕራይቬት ሴክተር ይሰራዋል። ሶሳይቲ ውስጥ ያለ እድገት አርሚውን፣ አርሚ ውስጥ ያለ እድገት ሶሳይቲውን አፌክት ያደርገዋል። ተነጥሎ የሚታይ ጉዳይ አይደለም። ዋናው ጉዳይ ሚሊተሪ ፕሮፌሽናሊዝም ማምጣት ያስፈለገበት ምክንያት ፖለቲክስ እና ሚሊተሪ ፕሮፌሽናሊዝም ዳይቨርጀንስ ያስፈልጋቸዋል። ሚሊተሪው ከፖለቲክሱ ዳይቨርጀንሱን ካልጠበቀ በራሱ ፔስ ካላደገ በስተቀር ፕሮፌሽናል አርሚ መገንባት አይቻልም። ካልገነባን ደግሞ እንደ ሀገር መቀጠል አይቻልም። እንደ ሀገር ካልቀጠልን ደግሞ የኢትዮጵያ ሰራዊት ጀነራል ነበርኩ ነው እንጂ ነኝ መሆን አይቻልም። ሀገር ከሌለ ጀነራል የለም። ሀገር ከሌለ አርሚ የለም። ሀገር ከሌለ ፓወር የለም። ሀገር ውስጥ ነው ፓወር ያለው። ሀገር ማስቀጠል ፕራይመሪ ኦብጀክቲቭ መሆኑ ብቻ ሳይሆን እንደ ግለሰብም ፍላጎታችን የሚሳካው ሀገር ሲቀጥል ነው። ስለዚህ ዲ ዳይቨርጀንስ ኦፍ ሚሊተሪ ኤንድ ፖለቲክስ የሚለው ጉዳይ በጣም ልኩን ጠብቆ መሄድ ያለበት ጉዳይ ነው። ይህንን ታሳቢ ያደረገ አፕሮች በእኛ አርሚ ውስጥም በአዲስ አተያይ መገንባት ያስፈልጋል። ኤሊት ሪክሩትመንት ውስጥ እጁን ማስገባት የሚፈልግ ኃይል አለ፣ ማቆም አለበት። አይሰራም። እሱ የሰራ እንደሆነ ሀገር ይፈርሳል። ሀገር ማፍረስ ደግሞ የናሽናል አርሚ ተልዕኮ አይደለም። የናሽናል አርሚ ተልዕኮ የሀገር ሉዓላዊነት ማስከበር ነው። ራሱ ህይወቱን ሰጥቶ ሀገር ማስቀጠል ነው። ፕሪንሲፕል ሚስ ያደረግን እንደሆነ ይበላሻል። ዋነኛው የአርሚ ሮል ሶሳይቲን ከማንኛውም ትሬት ፕሮቴክት ማድረግ ነው። ሶሳይቲን ፕሮቴክት ማድረግ ዋነኛ ተልዕኮ የሆነ አርሚ ሀገር አስቀጥሏል። ያን ያበላሹ አርሚዎች በሀገራቸው ላይ ከፍተኛ ኪሳራ አምጥተዋል። ለምሳሌ
ሚሊተሪ ፖለቲክስ ውስጥ በጣም ኢንቮልቭ ያደረገው 1960s 1980s ነው። በተለይ አፍሪካ ውስጥ በስፋት የሚታወቅበት ሲዝን ነው። ለምሳሌ 1960 1970 1980 አካባቢ ሰፊ በሆነባቸው የአርሚ ኢንተርቬንሽን ያለባቸው ሀገራት ያኔ ብቻ ሳይሆን ዛሬም አላገገሙም። ከዚያ ቁስል ማገገሙበት ምክንያት አፌክት የሚያደርገው አርሚውን በመሆኑም ጭምር ነው። አርሚ ፖለቲካል ፓወር አስፓየር ሲያደርግ በመድረክ መነጋገር ብቻ ሳይሆን በክላሽ መነጋገር ይጀምራል፣ በቦምብ መነጋገር ይጀምራል። ይሄ ሲጀመር ጥርጣሬ ፊር ይመጣል። ሎስ ኦፍ ኦፕሬሽናል ካፓቢሊቲስ ይመጣል። ኦፕሬሽናል ካፓቢሊቲ የሌለው ፎርስ ናሽናል ኢንትረስትን ማስጠበቅ አይችልም ማለት ነው። ሁለተኛው ፕሮፌሽናላይዜሽን ሃይሊ ዲክሌር ያደርጋል፣ ይጠቃል። በየቀኑ በሚያደርጋቸው አክቲቪቲዎች በጥርጣሬ ስለሚሞላ ማለት ነው። ፕሬስቲጂየስ የሆነ ተቋም መሆን አይችልም። አንዳንድ የአውሮፓ ሀገራት አክቹአሊ እስራኤል ይጨምራል ከፍተኛ ፖለቲካል ክራይሲስ ሲያጋጥማቸው በጣም ችግር ውስጥ ያላችሁት ፖለቲካችሁ የተዛነፈ ነው ሲባል አዎ ፖለቲካችን ችግር አለበት ግን ሲስተም አለን ይላሉ። ፖለቲካውን ኦብዘርቭ የሚያደርግ ሾክ ኦብዘርቨር አለን ይላሉ። አርሚው አይነቃነቅም። በሆል ሎ ኢንፎርስመንት ኤጀንሲ አይነቃነቅም። ህግ አውጪ አይነቃነቅም። ፍርድ ሰጪ አይነቃነቅም። ችግር የለም። ያ ሼክ በሚሆንበት ሰዓት ግን ሀገር አደጋ ውስጥ ይገባል። ለምሳሌ ዘንድሮ የኛ አርሚ ስራዬ ህገ መንግስት ማስጠበቅ ነው ባይል ኖሮ ኢማጂን ኢትዮጵያ ውስጥ ይፈጠር የሚችለው አደጋ ማቆም አትችሉም። ኢትዮጵያ ውስጥ የሚፈጠረውን ክራይሲስ ማንም ማቆም አይችልም። ቢኮዝ ትራይባሊዝም ይፈጠራል። በደንብ ተንትነን እናውቀው ነበር ምን መሆን እንደሚችል። ትራይባሊዝም ይፈጠራል፣ እንጨርሳለን። ፎርስ መከላከያ 3 ወር ላይ ቆዩ። 3 ወር በ3 ወር ውስጥ ወደ የብሔሩ ይበተናል ማለት ነው። እኔ ማስጠብቀው ህገ መንግስት ነው። አይ አም ፕሮፌሽናል። የታገልኩት የደማሁት የቆሰልኩት ኢትዮጵያን ትልቅ አድርጎ ለመገንባት ነው የሚል አቋም መያዝ ያስፈልጋል። ያ ካልሆነ ክራይሱ ብዙ ነው።